ሜኪ ከዳዊት ግና ከሳሩን ላይ ትልቅ መረጃ ይዞባታል። ዳዊትም እንደዚሁ ከሳሩን ላይ ትልቅ መረጃ አገኘባት። ሜኪ እንግዲህ ይህን መረጃ ያገኘባት ከስልኳ ላይ ወደ ስልኳ አስቀምጣው ስትሄድ ከሷ ስልክ ወደ ራሱ ስልክ በማዘዋወር ይሄን የሚፈልገውን ትልቅ መረጃ እሷን ለመጨረሻ ጊዜ እንግዲህ ወደ እስር ቤት የሚያስገባትን መረጃ ይዞባታል። ዳዊትም እንደዛ ወረቀቶችን ትልቅ መረጃ አግኝቶ ፊት ለፊት ወስዶ ፊቷ ላይ ነበር የወረወረባት። እሷ ምንድን ነው እናንተ ህፃናቶች ናችሁ እንደ የዚህ ቤተሰብ ሁሉም ፖሊስ ሁሉም መርማሪ ሆነብኝ እሳ ስትለው ነግሬሻለሁ፣ ይሄ ያንቺና የኔ መጨረሻ ነው። ይህንን ነገር አድርገሽው ከሆነ ይሄ ከራስሽ መስሪያ ቤት የተገኘልሽ ነው። እኔ ይህን ሁሉ ነገር አላቅም ነበር እስከዛሬ። ሳሚ ይቅር ይበለኝ፣ አንተ ዝም ብለህ ነው እህቴ እንደዚህ የምታደርጋት እለው ነበር። ዛሬ ግን እውነታውን አግኝቻለሁ ሲል አፈጠጠባት። ህይወትና ደግሞ ዳዊት እንግዲህ አበባ ነስንሰውና ወይን አዘጋጅቶ አይኗን አስሮ ሰርፕራይዝ አደረጋትና ድንገት ሊሳሳሙ ሲሉ ሩቲ ደርሳ ትልቅ ችግር ላይ ተፈጥሮ ዳዊት ሩቲና ሜኪ ደግሞ እንዴት ይህን ነገር ዝምት ያለች በሚል ተፋጠዋል። ሩቲ ደግሞ የህይወትን ልጅ እንደወሰደች ሳሚ ደርሶበታል። ቢሆንም ምን አገባሽ በእኛ ልጅ አምጪ ቢላትም አንተ ዝም ብለህ ነው እኔ ህይወትን እንደማልጎዳት ታውቃለህ፣ እንደውም ያለችበትን ካወክል እኔን ብትነግረኝ መልካም ነው ስትል ክደዋለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። ዘወትር የምትበረታቱኝ ከልብ አመሰግናለሁ። የህይወት መንገድ እንግዲህ ቀጣይ ፓርቲ ይዘንላችሁ መጥተናል። የህይወት መንገድ በብዙ ነገር በአንድ ቤት ጥላ ስር እየተቀመጡ እርስ በርስ ሳይተዋወቁ እንዴት እንደሚኖሩና ከወንጀልም እየተረማመዱ ከፍቅር ድረስ የደረሱበት ደረጃ የአንድ እህትና ወንድም ማንነታቸውን ባለማወቃቸው ወደ ፍቅር ደረጃ የገቡበትን የምናይበት ነው። ይህ አስተማሪ ነው። ብዙዎቻችን ሳንተዋወቅ ከወንድሞቻችን ጋራ በሌላ ሀገር ጋብቻ የምንመሰርት ብዙዎች አለን። ለዛ እንግዲህ ቀድሞ ማንነትን ማጣራት መልካም እንደሆነ የምንማርበት ነው። እንግዲህ ሜኪ ሳሩን ስልክ ጮኋል ብሎ ሳሩን ስልኳን አስቀምጣ ሴም ካርድ አዲስ አስገባለሁ በአዲስ ሴም ካርድ ከዚህ በኋላ አናግሪኝ ብላ ስትል አስቀምጣው ትገባለች። ከዛ እሱም ሩጦ ሄዶ ከሴም ካርዱ ላይ ያወራችውን መልእክትና ማን እንደሆነ መረጃውን ወደ ራሱ ስልክ ሲያስተላልፍ ሳሚ ይደርስበታል። ምን ነው ደነገጥክ አለው። አይ አልደነገጥኩም። ታዲያ ምን እያስተላለፍክ ነው? ምን እያረክ ነው ሲለው አይ የሳሩን ስልክ ጮሆ ልሰጣት ነበር አለው። ከዛ ሳሩን ይሄው ስልክሽ እንቺ ሲላት እንካ ሴም ካርድ አስገባልኝ አለችው። እሷ ደግሞ ምንም አልጠረጠረችው ማለት ነው። ከዛ ሴም ካርዱን ሰጥቷት ወደ ውጭ ወጣ ብሎ ያስተላለፈውን መልእክት ሲያይ ከኋላው ሳሚ ደረሰና ምንድን ነው ግን የወሰድከው መረጃ ሲለው ምንም አልወሰድኩም አለና ካደው። ዳዊት ደግሞ ወረቀት መረጃ ይዞ መጥቶ ማመን አቅቶት የእህቱን ጉዳይ ወደ ሳሩን ላይ ሄዶ ፊቷ ላይ ወረወረባት። ምንድን ነው ደግሞ እናንተ ሰዎች ከእንደ ህፃን ልጅ ከኔ አትዘሉም እንዴ? ምንድን ናችሁ ስትለው እኔ እውነት ይህን ነገር አድርገሽው ከሆነ አንቺና እኔ የመጨረሻችን ነው ይሄን ወቂ አላት ማለት ነው። እንዴት ምን ማለት ነው ስትለው እኔ እስከ ዛሬ ሳሚን አንተ እህቴን ዝም ብለህ ነው እያልኩኝ ሁሉም አይንህን ግለጽ ሲሉኝ እነ ሩቲም አላምንም እያልኩ ነበር። አሁን ግን ይህን ነገር ያደረግሽው የመጨረሻ ከደረሰብሽ ከእኔም አልፎ ለእናቴ እናገራለሁ ሲላት እባክህ እናትነቴ እንዳታሳጠኝ፣ የፈለገ ሁን፣ ሁላችሁም እንደፈለጋችሁ፣ ግን እናቴን እፈልጋታለሁ። ኧረ እባክሽ ይህንን ስራ ስትሰሪ ያላፈርሽበት እናት ይሰማች ብለሽ ገና በአደባባይ እስር ቤት ገብተሽ ዓለም ሊሰማልሽ ለእናትሽ መስማት አለመስማት ትጨንቂያለሽ። ይህንማ ብቲ የእናታችንን ክብር ብቲ መልካም ስራ ሰሪ ነበር ሲል አፈጠጠባት። እሷም አንተ ልጅ ነግሬሃለሁኝ ከዚህ በፊትም ብዙ ነገር ትናገራላችሁ፣ እኔ ግን ሁሉን ነገር ችያችሁ መስል በቃ ከዚህ በላይማ ምንም ነገር የለም ማለት። ከዛ ሜኪ ደግሞ ወጥቶ እንግዲህ ሩቲን ከዳዊት ጋር ያለውን መረጃ አምጪልኝ፣ በጣም የምፈልገው መረጃ ነው የያዘውን ስትል ዳዊት እኮ እንደ ቀልድ መረጃ ያስቀምጥም ካገኘው ግን አመጣልሃለሁ አለችው። እሺ ያገኘሽልኝ ብሎ ደግሞ ጠየቃት። ከዛ ወይ እንሱንም አልጠይቀው ሲሄድ ህይወትና ዳዊት አንድ ክፍል ሆነው እና ተኙ እንዳትይኝ አላት። አይ አልተኙ
ምን አደረጉ? ሊሳሳሙ ሲሉ ደረስኩባቸው ትለዋል። እንዴ ታዲያ ምን ቀረት ያለች? ዛሬ ያልተሳሳሙ ማለት እኮ ነገ ተሳሳሙ ማለት ነው። ኧረ እባክሽ እነዚህ ወንድምና እህቶችን አንድ ነገር በያቸው ቶሎ ብለሽ፣ እኔ በጣም ጨንቆኛል፣ መሆን የሌለበት ነገር እየተሰራ ነው አላት ማለት ነው። እሱ ደግሞ ዳዊት እጁ አይኗን አስሮ የህይወትን አበባ ነስንሶ ወይን አዘጋጅቶ ቀይ አበባ ይዞ ቀይ ቲሸርት አልብሶ እንግዲህ ሰርፕራይዝ ነበር ያደረጋትና ህይወት ደግሞ በህይወቷ ይህን ያላየች ስለነበረ በጣም ተደስታ እኔ ለመጀመሪያ ጊዜ ደስታ ሳይባንተ አሁንም ወደፊትም አስደስትሻለሁ ሲል ዳዊት ቃል ይገባል። ሩቲ ደግሞ እኔ እኮ ተደጋጋሚ ነግሬያታለሁ ህይወትን አንቺና ዳዊት ለትዳር አይሆንም ብያታለሁ። ለምን ስትለኝ በኋላ ነግርሻለሁ፣ ግን ይነድምሻል፣ ይቆጭሻል እንዳታደርጉ ብያል። ዳዊትንም በተደጋጋሚ ስጠይቀው ወይ ምክንያቱም ንገሩና ምንድን ነው ምክንያቱ? ምክንያቱም ሳናውቀው ነው እንዴ ይላሉ እኮ። ይሄ እኮ ነው ችግሩ፣ ወንድምና እህት ናችሁ መባል አለበት ሲላት፣ አይ አሁን አልልም ትንሽ ቀርቶኛል፣ አንተም አሁን አንድ ወረቀት ነው የምፈልገው፣ መረጃም የሳሩንን ወደ ስልክ አስተላልፋል፣ እሱን ፈጽመን ይህን ነገር እንከላከላቸውና እንናገራለን። በፍጹም ይሄን መከላከል አንችልም፣ አሁን ድንገት ስለደረሽ ነው እንጂ ወይኑን ጠጥተው ሌላ ጉዳይ ቢሰሩስ ምን ትያለሽ? በኋላ እኛን ነው ተወቃሽ የሚያደርጉን ይላል። ከዛ ምግብ እየሰራች ነው እንደ ሲል ወደ ኪችን ይሄድና የልጅነት የቃቃ ጨዋታዬ ሚስቴ ልበልሽ እንዴ እያለ ሲላት፣ ረባክህ እያለ ህይወት ትስቃለች። ግን እኮ ትላንትና አንተና ሩቲን አይተናችኋል መንገድ ላይ አበባ ስትሰጣጡ አለችው። ረባክሽ አለና ደነገጠ። ወይ ወንድምሽ ይሄ ማነው ዳዊት ገደለኛ አላት። አይ ምንም አላለም አለችው። ግን እኔ አንድ ማስጠነቅቅህ ነገር አለ፣ ሩቲን አደራህን ምንም ነገር እንዳታደርጋ ሲለው፣ በፍጹም እኔና ሩቲ እኮ ምንም የሚያገናኘን ነገር የለም አትፍሪ ይላታል ህይወት። እሺ እኔስ አልፈራም፣ ግን አደራህን ምግብ ትፈልጋለህ አለችው። እሺ እያለ ሲል ድንገት ሳሚ ገብቶ ሩቲን ከጓዳ እየጎተተ ያወጣታል። ደነገጡ ሁላቸውም፣ አይናቸው ፈጠጠ። ከዛ ምን እንዳላት የታለች ልጃችን የህይወትንና የኔን ልጅ አንቺን እንደወሰድሻትና አንቺ እንደሰወርሻት ደርሼበታለሁ ሲላት፣ አንተ ምንድን ነው የምታወራው? እኔ በፍጹም አላየሁም፣ ዝም ብላ ነው እንደምትናገረው አለችው። አይ እውነቴን ነው አላት። እንግዳውስ እኔ አላየሁም፣ ካየሃት ግን ለእኔም ብትነግረኝ ደስ ይለኛል። አንተ ሞኝነህ፣ እኔ እኮ ህይወትን እንደማልጎዳት ታውቃለህ። ቢሆንም አንቺ ምን አገባሽ ብኛ ልጅ አንቺ እንደሆንሽ ደርሼበታለሁ፣ የት ነው ያደረሻት ብሎ ቢላትም በፍጹም ይሄ ነው ብላ እኔም የት እንዳለች አላውቅም፣ እባክህ ጨቅጨቀኝ አለችና አየር ልውሰድ ብላ ወደ ስትር ተከትሎ ሜኪም እኔም አየር ከአንቺ ጋር ልውሰድ ብሎ ይሄዳል። ከዛ በኋላ አትከተለኝ አንተ ልጅ ምን ትከተለኛለህ ስትለው፣ እንዴ ይሄ ደግሞ እኮ አየር መውሰድ ደግሞ ልትከለክኝ ነው እንዴ? አየር እኮ ልውሰድ ነው ያልኩት። አይ መከርኩህ እኔ አትከተለኝ እኮ። ታዲያ አሁን እሺ ምን እያደረግሽልኝ ነው ያለሽው? የእነሱን ጉዳይ ለመጨረስ እኮ ከዳዊት ያለውን ወረቀት ማግኘት አለብን እያለች ትላለች። እሷም እንግዲህ ሳሩን ከዚህ በኋላ አሳያችኋለሁ እያለች በእነሱም ላይ እየዛተች ትገኛለች። በጣም ያሳዝናል። ህይወት ደግሞ ባላወቀችው ጉዳይ እንግዲህ ከወንድሟ ጋራ የፍቅር ጨዋታ ጀምራለች። የሚያሳዝነው ነገር ይህ ነው። በተለይ ይህ ነገር በኋላ በጣም የሚጸጽት ነገር ነው የሚሰራው። መቼ ነው እንግዲህ እንደው ሳሩንን ለአንድ ነገር እናቀርባታለን ብለው ሲያስቡ አንድ ያልሆነ ነገር ጎደለ እየተባለ አንድ መረጃ ይቀረናል እየተባለ እስከ መቼ እንደሚገፋ ግራ ይገባል። እሷ ደግሞ እነሱ አንድ እርምጃ በመጡባት ሰዓት እሷ ሁለት እርምጃ ነው የምትቀድማቸው። በፍጹም ልትፋታቸው አልቻለችም። እሷም እኔ ሳሩን ነኝ አሳያችኋለሁ ሁላችሁም እያለች ነው። ምን ነው ዛሬ መስሪያ ቤት ሄዳ ነበር ስትል ደግሞ ሳሚን ትጠይቀዋለች። አዎ ሂጄ ነበር፣ ግን በዚህ ፍጥነት ነው የሚሰሩት አላት። እንዴ ስራቸው አይደለም፣ ግን አንቺ ሰሞኑን አትሄጂም ለምንድን ነው ሲላት፣ እረፍት ያስፈልገኛል። ማረፍ ይኸው ስራ የሌለው ባሌ እኔ እረፍት ስፈልግ አይፈልግም እያለች በሱም ትለዋለች። አይ እንደዛ አይደለም አልገባሽም ያልኩት። ለማንኛውም ጭራሹንማ ትተሽው ስራውን ብትቀመጭ መልካም ነው። እና ምን ልትበላ ነው? ሁላችሁም የኔን እጅ እየበላችሁ ተቀመጭ ትላላችሁ እያለ ሲል ባንበላ ይሻል ነበር፣ ያንቺን ገንዘብ ማይል የለም እዛ ቤት ውስጥ። እና ውድ ተመልካቾች የህይወት መንገድ በጣም አስተማሪና ልንማርበት የምንገባው ነው። ስለምትከታተሉ ደግሞ ከልብ አመሰግናችኋለሁኝ። ቀጣይ እንግዲህ ምን ይፈጠራል የሚለውን አብረን የምናይ ይሆናል።
የዛሬውን እንግዲህ በዚህ እሰናበታችኋለሁ። ከልብ ከልብ ነው የማመሰግናችሁ ስለምታበረታቱኝ። መልካም ጊዜ ተመኘሁላችሁ ለእናንተ።